እኔ እህቴ እንደዚህ ቢያደርጋት አታሽ የፈለገ ክርስቲያን ብሆን እኔ አለቀው። የፈለገ እግዚአብሔርን ብፈራ እህቴን ላይ የበደላትን እኔ አልተውም፣ አልችልም። ይኸው ለፍሬ ምን አለ መሰለህ፣ እኔ እንዳልኩ ቤተሰቦቼ በጣም ክርስቲያኖች ናቸው። እግዚአብሔር ብቻ ነው መበቀል ያለበት ብሎ የሚያምኑ ናቸው። እኔ ደግሞ በበቀል አላምነው። መበቀል እኮ ብፈልግ እችላለሁ። በጥፊ በቦክስ ምናምን ብዬ እሄዳለሁ የሆነ ነገር እንጂ ይበቀለው እግዚአብሔርም። ግን እኔም ደግሞ አልችልም እህቴ ላይ እኔ በእኔ ላይ ችግር የለብኝም። ግን እህቴን እኔ ቆሜ እህቴ ላይ የሆነ ነገር ሲያደርሱ እኔ ኔቨር በቃ የማልችለው ነገር ቢኖር እህቴ ላይ የሚመጣባት ነገር እኔ አካንት እኔ እህቴ ላይ ችግር ከኔ ጋር እህቴ ላይ ሚስቴ ላይ ምናምን የሚመጣ በቃ ልጅ ካለኝ ልጄ ላይ ሚስት ካለኝ ሚስቴ ላይ እህቴ ላይ የሚመጣ ነገር የማልደራደርበት ነገር ነው። በእኔ ላይ ግን እንደፈለገ እንደ ኳስ ይጠልዘኛል። እግዚአብሔር ይበቀለም። ግን እኔ መድረክ ላይ ሲዘምር ባየው አሁን ራሱ እኔ መድረክ ላይ ሲዘምር ባየው እኔ በዚህ ደፋር ውረድ ነው የምልህ። እኔ አሁን ሰውየውን ባውቀውና እኔ ቸርች ሄጄ መድረክ ላይ ጎትቼ ነው የማወርደው። በእውነት ነው የምልሽ። እኔ አሁን ባውቀው መድረክ ላይ እኔ ያለሁበት እዛ ቸርች ሄጄ ዘማሪ ዛሬ የተጋበዘው ዘማሪ ከሌ ነው ቢባል አውርጄ ጎትቼ ነው የማወርደው። ይካን በቃ መዘመር አትችልም ነው የምልህ። ምክንያቱም ሂዝ ና መዘመር የለበትም። እኔ ገልብጬው ነው የሚሄደው እንጂ እንትን አይደለም። እውነቴን ነው። እኔ አልችልም እንደዚህ አይነት እህቴን እንደዚህ አታክ አድርጎ ምናምን አልችልም። እኔ ተይው አሁን እህቴን አለ አንቺ እንደዚህ ነግረሽኝ ሰውየውን ባውቀው የሆነ ቸርች ተጋብዞ መጥቶ እኔ ያለሁበት ቸርች ምናምን ቢመጣ እኔ እያለሁ እንትን አይደለም እንደ ይሄ ሰው እንደዚህ አድርጓል እንደዚህ ያደረገ ሰው ነው እና እዛው ቁጭ ብሎ ከአገልግሎት ታግዶ 5 ዓመት የሚሆን 10 ዓመት አግደውት ችግሩ የአሁኑ አገልጋዮች ምንድነው? አንዱ ቸርች ያገደውን አንዱ ይጠራዋል። ችግሩ እሱ አንዱ ቸርች ሳይሆን ቆንጆ ድምፅ እኔ እንደውም በዚህ ብዙ አገልጋዮች እኔ መናገር የምፈልገው ላይክ እንዴት ነው ድምፅ ስላለው ብቻ መድረክ አትወስጡ። ማን ነው እሱ? ምንድን ነው? ምን እያደረገ ነው? ቸርች እኔ ፍሬ በፊት ማለት ነው ከሆነ ቸርች ቤሩት እንኳን ሲሄድ ወረቀት እጄ ነው የሄድኩት የምስክርነት ወረቀት። ለምን መሰል አገልግሎት ዝም ብላ አትገባም። ቤሩት ሄጄ እንኳን 1 ዓመት ከምናምን ከተማርኩ በኋላ ወደ አገልግሎት የገባው። የአሁኑ ግን ድምፅ ስላለው ቁንጅና ስላለው እንዳልኩ ቆንጆ ሱፍ ስለሚለብስ በቃ መድረክ ይታያል ቲቪ ላይ። ከዛ በኋላ በቃ እኔ ለዛ ነው እንትና ጋር ዱባይ ፓስተር ዮናስ ጋር ብዙ ዘማሪዎች አይመጡም፣ አይጠራቸውም። ምክንያቱም ባክግራውንዳቸውን ልክ እንደንትን ቼክ ያደርጋል፣ በጣም ቼክ ያደርጋል፣ ህይወታቸውን ቼክ ያደርጋል፣ ክርስትናቸውን። አገልጋይ እንኳን ሲጋብዝ የክርስትና ህይወቱ ላይ ምን አይነት አገልጋይ ነው ብሎ ነው የሚጠራው እንጂ ዝም ብሎ አምጥቶ አያዘምራቸውም። እና እኔ የእሱ ህይወት ላይፍ ስታይል እና ክርስትናውን የያዘበት መንገድ በጣም ነው የሚመችኝ። አይጠራቸውም። አሁን ይሄ ሆፕፉሊ አሁን ዱባይ የመጣው አገልጋይ ዘማሪ እሱ ጋር አልመጣም። 100% ሌላ ሰው ጋር ነው የመጣበት ቸርች ደግሞ አውቀዋል። የት ቸርች? አሁን አንተ የምትለኝ አገልጋይ የት አካባቢ ነው የሚያገለግለው? ዱባይ አቡዳቢ አላይን አለ፣ ዱባይ ያለው ፓስተር ዮናስ ይባላል። ባለቤቱ ሺዝ ዘ ቤስት ሚማ ትባላለች። የብዙ ሰው እናት ነች። ሚማ ነው የምትባለው። የብዙ ሰው እናት እኔ በአካል በአይኔ አይቻታለሁ። በገንዘብ ከባንክ ተበድራ ለአንድ ልጅ ስራበት ተበድራ እኮ ነው 50,000 ድራም ተበድራ። ልጁ ብዙ ነገር አጥቶ በጣም እያለቀሰ በጣም ቸርች ውስጥ ነው አልቅሶ ግራ ሲጋባ 50,000 ድራም በደሞዟ ተበድራ ሰጥተዋለች። ከዛ ከደሞዟ ነው ብድሩን የምትከፍለው እሱ እንካ ብላ ስራበት አይዞ ብላ ማለት ከራሷ ደሞዝ። እንደዚህ አይነት ነው ህይወታቸው። ቤታቸው ሰው ገብቶ እኔ በእውነት ነው የምላቸው ፓስተር ዮናስ ጋር እኔ ጌታ ኢየሱስ ክርስቶስን የተማርኩት እሱ ጋር ዱባይ ሆኜ ከሱ ህይወት በጣም ተማር አየሁት። በጣም ቤታቸው መሶብ ሰው ከፍቶ ነው የሚበላው ምግብ። እውነቴን ነው የምላቸው ምግብ በልቶ ሰው ምግብ ደግሞ ትጎ ይዞ ይሄዳል።
በጣም ብር እንኳን የለውም እሱ። በጣም ጌታ ነው ያለው። ቢዝነስ አይሰራም። ከሁሉ በፊት ዱባይ ውስጥ እንዳለ ቸርች የመሰረተውና እንትን ያለው እሱ ነው። የፓስተርነትም የሚታወቀው ዱባይ ውስጥ እሱ ነው። በመንግስት ደረጃ የሚታወቀው እሱ ነው። ሌሎች ፓስተሮችን ብትጠይቂያቸው በነጋዴ ቪዛ ነው ያሉት። ነጋዴ ነው የሚባሉት እንጂ ፓስተር አይባሉም። ፓስተር ተብሎ ዩኤኢ የሚያውቀው እሱም ብቻ ነው። ሌሎቹ የነጋዴ ቪዛ ነው፣ በካምፓኒ የነጋዴ ቪዛ አሰርተው ነው ያሉት። እሱ ብቻ ነው ያሉት። እሱ ማለት ነው ትክክለኛ በጣም ወንጌል ዲፕ አድርጎ የሚያስተምር ሰው። እግዚአብሔርን ብቻ እንድትማሪው ነው ያለው። እንደዚህ አይል እንደዚህ አይል እንደዚህ አይል። አንድ ልጅ ትዝ ይለኛል፣ እሱ ጋር የሚሰራ ልጅ፣ ቸርች ውስጥ የሚያገለግል ልጅ ገርልፍሬንድ አለው። ሌላ ልጅም እንደ ገርልፍሬንድነት ይጀነጅናል። ከዛ እቺንም አቅፎ ሲሄድ ይታያል። አብሮ ይመጣሉ፣ አብሮ ይሄዳሉ። እቺንም ደግሞ በጎን ያወራታል። ምን አየውና ጠራት ልጅቷን። ምንድነው ከዚህ ልጅ ጋር የምታደርጊው አላት። አይ እንደ ጓደኝነት ደል አይ ምደመስለኝ ጓደኛ አለው እሱ ጓደኛ እንዳለው አውቃለሁ ሲል ሁለቱንም ሴቶች ጠርቶ ምንድነው ላንቺ አላት። ለኔም ጓደኛ ነው። አንቺስ? እኔ ጋር ምን አባረው፣ ከአገልግሎት አገደው፣ አባረው፣ ከቻለ አገደው። በቃ ይሄ በእኔ አገልግሎት ውስጥ መደረግ የለበትም ብሎ ማለት ከሴት ጋር ከወንድ ጋር ስታወሪ ካየሽ ተመሳሳይ 2-3 ቀን ካየሽ በጣም ነው እንዳለ ምዕመኑን የሚያውቃቸው። አንድ በአንድ በስም ነው የሚያውቃቸው። ብዙ ናቸው። አንድ በአንድ ነው የሚያውቃቸው። ከወንድ ጋር 2-3 ቀን ስታወሪ ከተገኘሽ 2000 ነው የምትጠሪ እና ነይ። ከዛስ ሪሌሽንሺፕ ላይ ነን ብለሽ ከተናገርሽ ጉባኤ መሀል አስነስቶ እከሌና እከሌ እንግዲህ ፍቅረኛ ናቸው አሁን የጋብቻ ትምህርት ይወስዳሉ ብሎ ጉባኤ መሀል ህዝብ መሀል ነው የሚያስነሳሽ። ህዝብ መሀል አቁሞሽ ነው የሚናገረው። ከዛ በኋላ አንቺ ወለም ዘለም የለም ማለት ነው። ወለም ዘለም የለም። ወደ የጋብቻ ትምህርት ውስጥ የጮኝነት ትምህርት ምናምን ውስጥ ነው የሚያስገባሽ። ወደ ሶ ሂዝን ቤስት ጋይ እግዚአብሔርን እኔ ጌታ ኢየሱስ ክርስቶስን እንደዚህ ብቅ ብዬ እንዲቀር ያደረገኝ እሱ ያስተማረኝ ትምህርት ነው። በቃ እግዚአብሔር እውነትን በፍቅር ኑሮ ነው ከማንም እንትን ጋር የሚያነካከል በጣም ሰላማዊ ቤታቸው፣ ኑሯቸው ለሁሉም ሰው ክፍት ነው። ቤታቸው ቸርች፣ መለስተኛ ቸርች ነው። ስትሄጂ 10 ሰው ምግብ ሲበላ ነው የምታገኙ። እኔ ራሱ ጠይቀዋለሁ፣ ፓስተር ግን እንደ ኢኮኖሚውን ግን ትችለዋለህ? የሁሉ ሰው መጥቶ ዘማሪው ሁሉም ሰው መጥቶ እዛ ይበላል። ባልና ሚስትን ቁጭ ብሎ እነሱ ቤት ነው ይበላው። ሁሉም ሰው ትችለዋለህ? ግን ስለ በጸጋው ነው። በቃ እግዚአብሔር ነው ጸጋውን የሚሰጠን ይላል። 1 ብር ለልጆቹ ሴቭ አያደርግም። እንዳለ እንትና ደሞዙ የሚያገኛትን እዛው ምግቡ ይመጣል። ሁሉም ሰው በልቶ ይሄድ። ቤት እንኳ የለውም። በክራይ ቤት ነው የሚኖረው። በእውነት ነው ማለት ቤት የለውም። በክራይ ቤት የሚኖር ሰው ነው። እንደዚህ አይነት አገልጋዮች አሉ። በጣም በቃ ለእግዚአብሔር የጨከኑ አገልጋዮች አሉ። እኔ አሁን እሱ እዚህ ሀገር ቢኖር እሱ ጋር ነው የሚሄዱ። እዚህ መጥቼ በሱ ትምህርት ለምጄ በሱ የህይወት ላይፍ ስታይል ለምጄ አሜሪካ ስመጣ በቃ ምንም አልመጣልኝ ስላለ ትቼ ራሴ አጸልያለሁ፣ ምን እላለሁ፣ መዝሙር ሰማለሁ ምናምን። ቸርች ሴት አይመጣልኝም። ያለኝንም ከሚጠፋብኝ ብዬ ተውኩኝና እንትናል እና እኔ ዱባይ ላይ ፓስተር ዮናስ ቤስት እግዚአብሔርን ቃል የሚያስተምር ትክክለኛ የእግዚአብሔር ሰው ህይወቱ፣ ላይፍ ስታይሉ፣ ኑሮ ጌታ ኢየሱስ ክርስቶስን በደንብ የሚገለጥበት አገልጋይ ነው። ለኔ አገልጋይ ነው። ዱባይ የሄድኩ ጊዜ ሄጄ ነበር። ያው ነው፣ አሁንም ድሮም ያው ነው። ጌታን የሚወድበት ልቡ፣ ባለቤቱ በጣም የምትገርም ባለቤት ነው ያለው። ባለቤቱ በጣም አሜዚንግ ሚማ ነው የምትባለው። አሜዚንግ በጣም በቃ እኔ ሰው አንድ ቀን አይቀየራል። እንደ ታሪክ የማትቀየር የእግዚአብሔር ፍቅር የገባት በጣም 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 ለወንጌል ያላት ልብ፣ እንደገና ደግሞ የብዙዎች እናት ነች። በቃ ሁሉንም ድራለች። ቤቷ ነው፣ ቤቷ ደግሳ ምን ብላ ነው የምትድረው። ሊጋቡ ሲሉ ዱባይ ውስጥ በጣም ብዙዎችን የዳረች ናት። ተበድራ ቲኬት ኦፊስ ነው ምናምን ነበር የምትሰራው። ሰው ተበድሮ 50 ሺህ ተበድሮ ይሰጥሻል። ከዛ ከደሞዙ ልጅ እያለው ምን እያለ ከደሞዟ እየተቆረጠ ነበር የሚከፈለው።
የሆነ ሰው ስም እዚህ ጋር የሆነ ፓስተር ስም እየጠራችሁ ያለው እሱ ሰውዬ ምን አደረገኝ? ይገርም ነው። እሱ ለእኔ እንትን አይደለም፣ ዝም ብሎ ሾፍ ነው። በአገልጋዮች ልብ ተሰብሯል እንዴ ፍሬ? በጣም አላዝን እንትን አለለም እንጂ እኔ በአንድ ሁለት አገልጋይ አንድ ጊዜ ምስክርነት አወራሁትና አንደኛው እዚህ ጋር ስሙን እየጻፉት ቀን ላይ ምሳ እየበላን ምስክርነት እኔ ተጎድቼ በጣም አዝኜ ነው የመጣው። መድረክ ላይ ወጥቶ እኔኑ ይሰብካል ሙልጭ አድርጎ ሰደበኝ። መድረክ ላይ ቆም። እዛን ቀን ወዲህ እዛ ቸርች አልሄድም። ከዛ ቸርች አልሄድም ብዬ ስፈልግ ነው አጋጣሚ የሆኑት ልጆች ዝም ብዬ ምሳ እየበላው ወደ ቸርች ምናምን ሲሉ የት ቸርች ነው የምትሄዱት? አቡዳቢ አሉ። በእናታችሁ ውሰዱኝ ከእናንተ ጋር አልኩ። እሺ ብሎ ይዞኝ ሄዱ። ሲሄዱ እዛ ሄጄ መጀመሪያ ይሄ ከሌ የሚባል ፓስተር ነው ስላቸው አይደለም አሉ። ሌላ ነው ከሌ ይባላል። ስሙንም ሰምቼው አላውቅም። ፓስተር ዮናስ ይባላል ሲሉ ሰምቼው ስለማላውቅ በቃ እሺ ውሰዱኝ ብዬ ከእነሱ መኪና ጋር ምሳ እየበላው ነበር። ቸርች እንሂድ በቃ ምናምን ተሰብስበው ሳያቸው ይዞኝ ሄዱ በመኪናቸው። አዲስ ነህ ምናምን አሉ። ሄድኩ። ስብከቱን ራሱ እኔ ቆሜ ነው የሰማሁት። እኔ መዝሙር ትንቢት ምናምን አይደለም ቃል ነው በጣም መወደው። እግዚአብሔር ቃል መስማት በጣም መወደው እሱን እንጂ መዝሙር ስብከት ምናምን ብዙ ምንትን በጣም ግን በቃ የእግዚአብሔር ቃል ሰው ሲሰብክ ሲያስተምር ትንቢት ከሚያመጣል ቃል ሲያስተምረኝ በጣም ነው የምወደው። በጣም ነው የምሰማው። ቆሜ ነው የሰማሁት። በጣም ገርሞኝ ማለት ነው። ከዛ በቃ ይሄ ሰውዬ ተደጋግሞ መሄድ ጀመርኩ። ከዛ እዛ ተማርኩ ምናምን በደንብ አድርጌ። እሱም ደግሞ እሱ አቀባበሉ ምኑ ምናምን በቃ እንደ አባት ነው እንደ አባት በቃ በጣም አዝኜ በነበረበት ሰዓት ፍርሻዬ እያለ ፍርሻዬ ፍራውል እንኳን አይደለም ብሎ ፍርሻዬ የኔ አባት ና እስቲ ምናምን ና እኔ ና ምናምን መቶ ፒክ ያደርገኛል ምናምን ና እስቲ ይላል ና ቤት ምናምን ባለቤቱ እናት ነች። በቃ ምሳ ሰርታ ምናምን ና ምሳ እራት ምናምን እራት በልቼ እንደገና ለነገ ቁርስ ምናምን ተብሎ ይሰጠኝ ይዘህ ሂድ ይባላል። እንደዚህ ናቸው። ጠርተውሽ እራትን በልተሽ እንደገና በሰሃን ደግሞ ቁርስን ብላ ምናምን እንደዚህ አይነት ናቸው። የሚገርሙ ናቸው በጣም እና መታየት እኮ አይፈልግም። እኔ ዱባይ ብዙ ቸርች ገብቻለሁ፣ ግን የምታወራውን አይነት ፍቅር የዛሬ ልክ 10 ምናምን ዓመት ትቼዋለሁ። ኢትዮጵያ እያለ ረስቼዋለሁ፣ አላውቀውም። እዚህ ዱባይ ስትኖር እንዴት ነው? ከቤሩት እንኳን በጣም የከፋ ነው። የሚገርምሽ ነገር እሱ ዱባይ ነው ያለዋል። አቡዳቢ ይዞች ትሄድ መጥቶ ከቤት በቃ ፓስተሪ እኔም ትራንስፖርት መጥቶ እኮ ነው ከቤት ይዞች ሄዱ እንሂድ ምናምን ብሎ ሂዝ አሜዚንግ ጋይ። ዱባይ ያላችሁ ሰዎች እኔ ሾፍ የማይወድ መታየት የማይወድ በጣም በቃ ምስኪን በጣም እኔ እግዚአብሔር በእውነት ለዛ ሰው እግዚአብሔር ይባርከው በጣም ማለት ነው። ስራ ምናምን የሌላቸው ልጆች ትዝ ይለኛል። እሱ ጋር ይመጣውና ስራ ፍለጋ ሲሉ ተደዋውጦ ቪዛ ምናምን ሲል ብር አዋጡ ምናምን ብለው ካሽሚር ነው ቪዛ ለማደስ ወደ ኢራን የምትባል የሆነ ኢራን ውስጥ የሆነች ከተማ አለች። እስቲ አስታውሱ። ወደዛ ይሄዳሉ ቪዛ እንትን ለማለት ወጥተሽ መግባት አለብሽ አይደለ? ቪዛ ሲሰራ ምንድን ነው የምትባለው? እስቲ የምታውቁ ልጆች ዱባይ ያላችሁ ካላችሁ ወደ ኢራን አካባቢ ኦማን አይደለም የኢራን ሀገር ናትና ቪዛ ለማሰራት ወደዛ ሀገር ይወጣሉ። ወደዛ እና እነ ፓስተር በጣም ብዙ ልጆችን ቢስራ አይመስለኝም። እኔ እንጃ እንደዛ ግዛቷ የኢራን ነች። 1 ሰዓት ፍላይት ነው ምናምን ነው። እኔ ገና 9 ወሬ ነው ስለ ዱባይ አላውቅም በእውነት። እኔ ቆይ በቴክስት አደርግልሻለሁ ስልኩን ደውለሽለት ራሱ እሱ ጋር ሄደሽ በጣም ሂዝ እኔ በእውነት በጣም በቃ መልካም ልብ ያለው ሾኦፍ የማያደርግ መታየት የማይፈልግ በቃ እግዚአብሔርን በደንብ እዛ አረብ ሀገር ውስጥ እሱ ወደ 30 ዓመት ነው ልጅ ሆኖ ነው የገባው። ቸርች የመጀመሪያ የመሰረተው እሱ ነው ዱባይ ውስጥ 30 ነው 40 ዓመት ነው ምናምን 30 ዓመት ነው 35 ዓመት ወይ 40 ዓመት ነው መሰለኝ የኖረው። አሁን የምጠራቸውን ፓስተሮች በነገራችን ላይ እሱ ነው ያመጣቸው።
ነው እያመጣ እዛ ሀገር እንትን የሚለው ካሽሚር አመጣልኝ ስሙን ካሽሚር ሀገር እና ልጆች እዛ እየሄዱ ብራስ እንትን ብሎ አሰባስቦ ሲያዋጡ ብሎ ምናምን እንደገና ደግሞ ልጆች ሲያገቡ ትዝ ይለኛል። እዛ ሀገር እዛ ብዙ ልጆች ተጋብተዋል። ብዙ በቃ እጮኛ ሆኖ ካሉ ያስተምራቸዋል። ድግስ እዛው ነው የሚደግሰው። ሁላችሁም ይላል እንደግስ ይላል። ሁሉም ሰው ነው በቃ ምግብ እየሰራ እዛ እንትን አቤት ያለው ፍቅር እዛ ከቸርች ከእንትኑ በኋላ ሻይ ቡና ምናምን ተደርጎ በቃ ሁሉም ሰላም ተባብሎ እንደ ፋሚሊ ነው ሁሉም ሰው በእውነት እሱ ጋኔ ኦሮሞነት፣ አማራነት፣ ትግሬነት፣ ጉራጌነት ምንነት ክርስቶስ በቃ ክርስቶስ ነግሶ ያለበት ሁሉም ሰው በፍቅር ነው ሰላም የሚባባል። ሁሉም ሰው በደንብ ነው የሚያስተምረው እና እኔ በጣም ብዙ ልጆች አሉ እዛ እሱ ጋር እኔ የማውቃቸው በጣም ብዙ የሚጸልዩልኝ ሁሉ ነበሩ። እነ ጊዜሽ ሊዱ የሚባሉ ልጆች እና ሀሊማ የሚባሉ ጄሪ ፍሬ ሳሚ ፍሬ በጣም የሚገራርሙ እኔ በስም በጣም ብዙዎችን አውቃቸዋል። በጣም እኔ ዱባይ በእውነት እኔ መኖር የምፈልገው እዛ እኔ ፓስተር ዮናስና ባለቤቱን ብዬ ሚማን ብዬ እዛ መኖር ነው የምፈልገው በእውነት። ምክንያቱም በቃ ፍቅራቸው የተለየ ነው። በቃ የሚያስተምሩሽ ትምህርት ምናምን እግዚአብሔርን ብለሽ በቃ ሁልጊዜ ጸሎት ነው፣ ሁልጊዜ ዝማሬ ነው፣ የእግዚአብሔር ቃል ነው። ስለ እግዚአብሔር ነው የምታወሪ። ፖለቲካ የለበት፣ ምን የለበት፣ ዘረኝነት የለበት፣ ምን የለበት። ዘማሪ እንኳ ሲያመጣ ያንን ዘማሪ በደንብ አውቆት ማን ነው ብሎ አጣርቶ ምናምን እጮኝነት ስትተዋወቂ ገርል ፍሬንዴ ናት ምናምን ካለ የነበረበት ቸርች ኢትዮጵያ የት ቸርች ነበር ይልሻል። እዚህ ቸርች ነበር። ያንን ፓስተር ደውሎ እንደውም አንድ ልጅ ከካናዳ መጣ ልታገባው ዱባይ መጣች። ዱባይ ስትመጣ ያወሩ ነበርና ልትጎበኘው ዱባይ መጥቶ አስተዋወቃት። መጥቶ ፓስተር ጋር ተዋወቂ ምናምን ተዋወቁ። ፓስተር የጮኛ ነች ተዋወቂያት ነው። ቆይ ጮኛ ነች ከማለት በፊት የት ነበር ሻለት? የት ነበር ሲላ ካናዳ የት ቸርች? ፓስተር ከሌ ጋር። ኦኬ እዛው ሆኖ ቢሮ ፓስተሩ ጋር ደወለ። ፓስተሩ ጋር ደወለ። ከሌ የምትባል አንተ ጋር ነበረች? አዎ። እንዴት ነበር ህይወቷ? አለ አግብታለች፣ እጮኛ ነበራት፣ እንዴት ነው ላይፍ ስታይሏ ምናምን ነገረው። ኢትዮጵያስ ማን ነበር ፓስተር ይሻላል? ከሌ። ኢትዮጵያም ደውሎ ቼክ አረገ አጣርቶ ምን ብሎ ምናምን። ከዛ እኔንም የማያስነቅፍ አንተንም ልብን የማይሰብር መሆን አለበት ስለሱ አላት። ስለሱ እኔ አባቱ ነኝ፣ እኔ ነኝ ያስተማርኩት። ስለዚህ ስለሱ አጣርቻለሁ። ገና ከሌላ ቸርች ወደዛ ስትሄጂ ወደ ዱባይ ስትሄጂ በነገራችን ላይ የነበርሽበት ቸርች ይጣራል። ቤተሰቦችሽ አገልግሎት ላይ ከነበርሽ አገልግሎት ደግሞ ዝም ብሎ ዘማሪ ድምፅሽ ስላማረ ሳይሆን አስፋኔዝ የሚባል ትምህርት አለ። እዛ አስፋኔዝ ውስጥ ገብተሽ በጣም ነው የምትማሪው። በደንብ ታሽተሽ በጸሎት በምናምን ነው መድረክ ላይ የምትወጪው እንጂ ዝም ብለሽ አሁን ቀርቷል። እሱ ጋር አሁን አለ ስቲል አለ። እሱ ጋር ዝም ብሎ መጥቶ ሰው አይወጣም። ስቲል አለ። የእሱ ፕሪንስፕል እንደዛ ነው የሚያደርገው። ከዛ ያንን ያጣራል። ቸርችም ከሌላ ቸርች ስትመጪ ከሌላ ቸርች መጥተሽ ከሆነ ምናምን አዲስ ክርስቲያን ደግሞ ከሆንሽ እዛው ነው የምትማሪው። ቤተሰቦችሽ ማን ናቸው? አግብተሻል ወይ ምናምን ሪሌሽንሽፕ ነበር ከማን ጋር? የወጣ ታሪክሽን በደንብ አጣርቶ ቁጭ ያደረገና ሌላ ጊዜ የሆነ ነገር ሲመጣ ያንቺን እሱ በኮንፊደንስ ያወራል። ጮኝነት ሲመጣ እንደዛ ነው። ዝም ብለሽ ደግሞ እዛ ቦይፍሬንድ እና ገርል ፍሬንድ መሆን አይቻልም። ዝም ብሎ ሻይ እየጠጡ ምናምን በቃ ነገ እንገናኝ አይቻልም። ለእሱ ማወቅ አለበት። እሱ ካወቀ ደግሞ በአደባባይ ጮኝነት ጀምረዋል ይባላል። ህዝቡ እንዳለ ያቅሻል ማለት ነው። ወንዱ አያጭበረብርም። ሌላ ሴት ማውራት አይችልም። ሌላ ሴት እንትን ማለት አይችልም። እንደዛ ነው። በጣም ይገርማል። አቡዳቢ ከሆነ በስራ ምክንያት አቡዳቢ መጥቻለሁ። ፍሬ በውስጥ ስልኩን ያስቀምጥልኝና ኮንታክት አድርገዋል። ያቁታል ልጆች ራሱ ፓስተር ዮናስ ብትይ ያቁታል። ፓስተር ዮናስ ብትይ ያቁታል። ሄደሽ ራሱ ታሪክ ሽራቸው እንደዚህ ነው በቃ ልዩ ነው የሚያደርግሽ። አይዞሽ እና በማግኘቱ አሁን ለሁለት ወር አቡዳቢ ለስራ መጥቻለሁ። አጅማን ነው ቤቴ። አጅማን ነው ቤትሽ? እሱ አጅማን ራሱ ይመጣል። በደንብ እንትን በይው አግኘው እና አቡዳቢ አሁን ለምሳሌ ዛሬ ምንድን ነው
ሮብ ነው አይደል? ሐሙስ ነው እናንተ ጋር ነው። ቅዳሜና እሑድ ወደ የት አካባቢ ነው ቸርቻቸው የሚባለው? የሆነ ሰፈሩን አላውቀውም፣ ብቻ ግን እሱ ነው ያለው እዛ። በጣም እውነት በጣም የምትወጃቸው ነው። ሰዎቹም ተወጃቸዋል፣ ትምህርቱንም ተወጇዋለች። እዛ ጉባኤው ያሉትንም ራሱ ልጆቹ ምናምን በጣም ነው የምትወጃቸው። በጣም ሄጄ በጣም አገኘዋለሁ በስም ጠይቄው ማለት ነው። በጣም ፓስተር ዮናስ ይዝ አሜዚንግ ጋር እና እኔ የምመሰክርለት ሰው ቢኖር በቃ እሱ ነው። በቃ ትክክለኛ እንደዚህ ሌሎቹ ያው ዩቲዩብ ላይ የለም እንደዚህ ምናምን ኦንላይን እንደዚህ ይወጣል። እሱ በደንብ ያስተምር በጣም ነበር ደስ የሚለኝ እንደዚህ ኦንላይን ላይ ምናምን፣ ምክንያቱም ህይወቱ ያስተምራል። የገረመኝ ነገር ህይወቱ ማለት ነው ያገባትን ነው የሚያውቀው። ሌላ ሴት እንኳን አያውቅም። ታምናላችሁ? በቃ ሌላ ሚስቱን እንጂ ሌላ ሴት እንኳን እንደ ሌላ ወንድ እንኳን የሚያውቅ አይደለም። ከልጅነቱ ጀምሮ በጌታ ነው፣ በዛው በጌታ ቤት ነው ያደገው። መጽሐፍ ቅዱስ በዛው ነው አገልጋይ ሆነው። እንደዚህ አይነት ላይፍ ስታይል ያለው ሰው ነው። በጣም የተባረከ ሰው፣ በጣም ሂዝ ኦነስት ጋይ። እኔ የምመሰክርለት በሙሉነት እሱ ነው። በቃ ክርስቶስን በሱ ውስጥ አይቼዋለሁ። ክርስትና የሚለውን እኔ አምኜ ሚስቴን ሂጂ ያስተምርሽ ብዬ የምለው ብቻውን ቁጭ ብሎሽ ከእሱ ጋር ተማሪ ብዬ የምለው እሱ ነው። ብቻው ፓስተር ጋር ሂጂ ምናምን የምለው እሱ ነው። በጣም በቅድስና የኖረ በቅድስና ላይ ያለው አመለካከት ቅድስና ለእግዚአብሔር የሚል ሰው ነው እና ከእሱ ጋር ደግሞ አለ ፓስተር መስፍን የሚባል ኦ ማይ ጋድ እንዴት አይነት ጥሩ ሰው እንደሆነ ልነግራችሁ አልችልም። ፓስተር መስፍን ፓስተር ዮናስ ጋር በጣም ሂዝ ቬሪ ናይስ ጋይ፣ በጣም ምስኪን የሆነ ጌታን የሚወድ በጣም አሜዚንግ ጋይ ነው። እኔ በእነሱ ፍቅር እውነቴን ነው የምላችሁ፣ በቃ ክርስትናን እንድኖረው እንድወደው እንዳከብረው ክርስቶስን ያየውባቸው ሰዎች እሱ ነው። እዛ ነው ብዙዎች እኮ አሁን ለወንጌል እንቅፋት እንደሆነ ይሄ እኮ አንዳንድ ክርስቲያን ሆኖ ተሳዳቢዎች ምናምን እኮ እንደዚህ አንቧጣጮች እንደዚህ አይነት አንቺ ላይ ችግር ያደረሰውን እኮ የምታይ ያስተማረው ሰው እኮ ችግሩ እኮ እሱ ብቻ ነው። ክርስቶስን ያስተማረው ሰውዬ ነው። ገባሽ? ያስተማሩን አባቶች ጋር እኮ ነው። እኔ አሁን ፓስተር ዮናስ ነው ያስተማሩ ክርስትና ላይ በጣም በርትቼ እንድቆም እውነትን በፍቅር እንድኖር በቃ እንደዛ ስመጣ እንኳ ወደዛ አሜሪካ እንኳ ስመጣ ፍራ መጽሐፍ ቅዱስ ላይ ሆድህን በምግብ ሳይሆን በዚህ ቃል ሙላው፣ የምትሄድበት ምድር ተጠንቀቀው፣ ክርስቶስን እንዳያስጥለ ክርስትናን እንዳያጠፋብህ ብሎ ነው ይላል። አገኘኝ ቁጥር ይመክረኛል። ፍሪሻ ይህንን ክርስትና በደንብ ያዘው፣ የተማርከውን እውነት እንዳያጠፋብህ ነው በጣም እና አገኘው በደንብ አውሪው። ብዙ አሉ እዛ እነ ፍሬ የሚባሉ ልጆች አሉ። ፍሬ ማነች ብለሽ ራሱ ታወቂያት። ሳሚ ፍሬ የሚባሉ አሉ። እነ ጊዜሽ ሀሊማ የሚባሉ ልጆች አሉ። ፍሬ በተለይ ሚማ ከፓስተር ዮናስ ሚስት ቀጥላ ራሱ እሷን አግኛት። ብዙዎቹ በጣም መልካም ሰዎች አሉ፣ ግን አግኛት በጣም ፍሬ እንዴት ነሽ ፍሬዬ ምናምን አቡዳቢ የምትሆኝ ከሆነ እሷም ኢትሃድ ውስጥ ነው የምትሰራው። ጥሩ ስራ ያላት ልጅ ናት። በጣም ኦነስት የሆነች እንዴት አይነት ጥሩ ልጅ መሰለች። በቃ ፍሬ የምትባል ባለቤቷ ሳሚ ይባላል። ድንቅ ድንቅ የሆኑ ልጆች ናቸው እዛ ያሉ። በጣም ድንቅ የሆኑ በጣም ጥሩ ልጆች አሉ። ፍሬ ብለሽ አገኛት። በጣም እናት የሆነች የምትሆን እናት የምትሆን ስታያት ራሱ እንዲህ መልኳን ራሱ ስታይ በጣም የምትገርም ልጅ አለች። በጣም እሺ ፍሬው አገኛታለሁ። በጣም ደስ ብሎኛል የእውነት ያ ነው። በርቺ፣ እግዚአብሔር ደግሞ ከዚህ በላይ ያበዛሻል። ተባረኪ። አመሰግናለሁ ፍሬው፣ ዘመኔ ይባረክ። አሜን አሜን ስላደረግከው እና አንድ ነገር ብቻ ብዬ እወርዳለሁ። እሺ እህቶች ፕሊዝ ቴክ ኬር ላይፋችሁን። ለማንም ብላችሁ አይደለም የምትኖሩት፣ ራሳችሁን የሚወክል ነገር ብቻ ኖራችሁ እንድታልፉ ፈልጋለሁ። ጉዳታችሁ እንደሚያማችሁ አውቃለሁ፣
ለሰው ወሬ ብላችሁ የማይሆን ህይወት ውስጥ ገብታችሁ እራሳችሁን አታበላሹ፣ ህይወታችሁን አታበላሹ። እናንተ በጣም ወርቆች ናችሁ። የምትፈተኑት ነገ ከእናንተ ውስጥ እግዚአብሔር ትልቅ ታሪክ ማውጣት ስለፈለገ ነው። እኔ ተፈትኜ ያልፌበት ብዙዎች ነው የተጽናኑበት። አሁን የሚገርም ትላንት ወደቀች ያሉኝ ሰዎች አሁን ላይ ፍቅር ትችላለች ብለውኛል። ያንን ያደረግኩት እኔ ባለመውደቄ ነው። ወድቄ ቢሆን ራሴን ነበር የምጎዳው። መነሳቴ ራሴን የጠቀመኝና ቴኬር ሁላችንም ወዳችኋለሁ። አመሰግናለሁ። ፍሬው ዘመን ይባረክ። አሜን አሜን። ተባረኪልኝ። እሺ ደህና ደሩ። ደህና ደሪ።